ከምሳ በኋላ ዝም ብለን ውጭ ላይ ወጣ እያልን እንደዚህ አየሩን እያየን ነው። አየሩ በጣም ደስ ይላል። ልጆቹ ምኖቹ ውጭ ላይ በቃ ፀሐዩን እርግጥ ስላደረገው ደስ ብሏቸው እየተጫወቱ ነው። አቧራው ሲጠፋ ዝናቡ ሲጠፋላቸው እንደዚህ ድንጋያቸውን ይሰብስቡ። እኔም ደግሞ እጫወቱ ብዬ ተውኳቸው። ተመልከቱ በልብሳቸው ድንጋዩ ምኑን እየያዙ እንግዲህ እንደዚህ ነው ሕፃን ልጅ ማለት። እንኳን በቃ ያነጫነጨ እምቢ ሲለኝ አዘልኩት። ትንሽ ልዘለው ብዬ አዘልኩት። በቃ አቀፌ አልቻልኩትም። በቃ እኔኑ ነው የሚያያዘኝ ያዥኝ ነው በቃ የሚለኝና አሰላሙ አለይኩም። ጁማ ነው ዛሬ። እንኳን አደረሳችሁ ለጁማ ቀን እና ጁማችሁ እንዴት ነው? እንዴት እያሳለፋችሁት ነው? ተጠፋፋን እኮ ጠፋሁ የመሰለን ቪዲዮ መስራት ራሱ እንትና ላይ ምንድነው ደግሞ የሚለው ይሄ ቪዲዮ አዛገኝ ስራ እና ለማንኛውም ዛሬ ጁማ ነው። ጁማን ከጽዳት እንጀምራለን። ያው እንግዲህ ፏፏ እናደርጋለን። በጠዋት ተነስተን ቁርሳችንን ሰርተን በልተናል። አሁን ደግሞ ወደ ጽዳት ነው እንደምታዩት እንሄድበታለን። ጽዳቱንም ከዛ ቤታችን እንወራውላለን። ዛሬ ፈጠን ነው ማደርግላችሁ። ቪዲዮ መቀረጽ ለካ ይደክማል፣ አድክሞኛል ቪዲዮ መቀረጽ እና እንደዚህ ቤታችንን ጠራረግን አደረግን። መጨረሻው ይሄን ይመስላል። ቤታችንን ከጠራረግን በኋላ ከዛ ሰዓቱ ምን ጊዜ እንደሚሄድ አልነግራችሁም። በጣም ነው ሰዓቱ የሚሄደውና ወደ ምሳ መስራት ነው የምገባው። ለማንኛውም ቤቴን እንደዚህ ጠራርጌ ሁሉንም ቦታው መልሼ እንደዚህ አድርጌ ያለሁኝና መስኮቶቹ ምናምን ከፋፍቻቸዋለሁኝ ባስበት። ከዛ እኔ ወደ ምሳዬ ልሂድ አይደል? አይመስላችሁም? ሰዓቱ ከሚሄድ ምክንያቱም ጁማ ቀን ደግሞ ሰዓቱ ቶሎ ነው የሚሄደው። ከዛ ሶላት ሰግደን ሶላት ሰግደው ሲመጡ ወንዶቹ ግዴታ ምግብ መቅረብ አለበት፣ ምሳ መቅረብ አለበትና ቶሎ ማለት አለብኝ። እዚህ ጋር በቃ ቀለል ያለ ምግብ ነው የምሰራው። ብዙም ሽንኩርት አልጠቀምም ምናምን፣ ግን ቆንጆና የሚጣፍጥ ቀለል ያለ እዚህ ጋር እንደ አልጫ አይነት ነገር ነው። አየሩም እንደምን ብሏል እና ለዳመናው ደግሞ አልጫ ነገር በቃ መረቅ ያለው ነገር ያስፈልጋል። ትኩስ ነገር ፈፈት እያተደረገ የሚበላ የሚያቃጥል ሚጥሚጣ ያለው ነገር አደርግበትና እዚህ ጋር ነጭ ሽንኩርትና ሽንኩርቴን ፈጭቼ ነው አንድ ላይ ያቁራዳ ያለሁት። ከዛ እዚህ ጋር ትንሽ ስጋ አለኝ እሱን ጨመርኩኝ። ከዛ በኋላ እሱን ደግሞ በሽንኩርቱ ጠበስ አድርገዋለሁ በደንብ አድርጌ። እንደዚህ በደንብ ጠበስ ሲልልኝ ደግሞ ትንሽ እርድ አድርጌበታለሁኝ። ከዛ በኋላ እንደዚህ በደንብ ጠበስ ካለ በኋላ ቲማቲምና ሚጥሚጣ የፈጨሁት እሱን ጨምርበታለሁኝ። ሚጥሚጣው ቃጠል እንዲል ያደርገዋል። ቃናውም ደስ ይላል። የሚጥሚጣው ቃና እንደዚህ በደንብ ፈጭቼ ጨመርኩበት። ሚጥሚጣ ለብቻው አዘጋጃለሁ እላለሁኝ፣ እረሳዋለሁኝ። በቃ ገበያ ሲሄድ ረስቼ ነው የምመጣው። በዝም ብዬ በእንትን ገዝቼ በዛ አድርጋችሁ ፈጭታችሁ ካዘጋጃችሁት በጣም ነው የሚጠቅማችሁ። አልጫ ለመስሪያ በጣም ቆንጆ ነው እና እዚህ ጋር መሐመድም ልጆቹም ሻወራቸውን ወሳሰዱ ምናምን እንደምታዩት ወደ ሶላት ሊሄዱ ነው። እኔ ነኝ የተባባሉ ነው አባታቸው ጋር መስገጃቸውን ይዘው እንግዲህ ወደ መስጊድ ሊሄዱ ነው። ማሻአላህ ሁሉም ጁማ ሲሆን በቃ ነሻጣቸው ራሱ የተለየ ነው። እነሱ መስጊድ የሚሄድ እና ሻወራቸው ወሳሰዱ ረሸጧቸዋል። እንደዚህ መስጊድ ሊሄዱ ነው። ከዛ በኋላ ይሄ ምንድነው አየሩ በጣም ምን ብሏል። በቃ አየሩ በጣም ነው የደመነው። እዚህ ጋር ተከታታይ ልጅ ሲኖራችሁ ግን እንዴት ነው በቃ ተያይዘው ምንም አይጠቡም። በቃ አንዱን ተወስጥሮ አንዱ በቃ ምንም የሚቻሉ አይደሉም። ብቻ አልሐምዱሊላህ አላህ ያሳድጋቸው ነው። በተለይ ወንድ ልጆች ሲሆኑ ደግሞ በጣም ነው ረበሻቸው የሚበዛው ይመስለኛል። ብቻ እኛም ልባችንን እንግዲህ ሽርክት እያደረግን ነው አልሐምዱሊላህ። ቢሆንም ደግሞ በልጆቻችን ስለሆነ ችግር የለውም እና በቃ መስጊድ እስከሚወጡ ድረስ ራሱ ያለው ርበሻ እንዳይመስላችሁ። እና አንዱ በተለይ እያድና አሁን የተወለደው ልጅና መሀል ላይ ያለው ልጅ መሐመድ ይሻላል እንጂ እነሱ በቃ ተያይዘው በቃ እሱም ሕፃን ልጅ የሚመስለው ያኛውን በቃ ተያይዘው መያዝ ነው ስራቸው። ያለ አቅሙ ያኛውን በቃ አቅሙን እንኳን አያውቅም። እና ተመልከቱ አባትየው ደግሞ የልጁን ንፍጥ በእጁን ፍጥ አድርጎ ወደዛ የሚወረውርበት። ለማንኛውም እዚህ ጋር አያችሁ መረቅ ነው የሰራሁት። መረቅ ያለው ብዙም ወዝ ያልበዛበት ምናምን። እዚህ ጋር ደግሞ ሩዝ ሰራሁኝ። ቶሎ ነው የሰራሁት ይሄንን ሩዝ በቃ የፈጠነ ሩዝ ማለት ነው። ከዛ ሩዝ ሰራሁኝ። እዚህ ጋር ደግሞ ከሰሌን አያያዝኩኝ። እንደዚህ ጨስ ስላርግበት እስቲ ደግሞ ብዬ አጫጫስኩበት። እኔም ሸዋሪ ነው ሳስቻለሁ ምናምን በቃ
ጊዜ ስራዬን ጨርሻለሁ። አሁን የሚቀረኝ እነሱ ሰግደው ሲመጡ ማቀራረብ፣ ምሳችንን መብላት፣ ቡናችንን መጠጣት ምናምን ተመልከቱልኝ። አልነገርኳችሁም? እነሱ መስጊድ እንደወጡ ሂደት እንዳሉ እንደምታዩት ዝናቡ መጣ እና ኃይለኛ ዝናብ ነው የመጣው። አመጣጡ በቃ በጣም የሚያስደነግጥ አመጣጥ ነው። ከዛ ከምኔው እንደዚህ ዝናብ በዝናብ አደረገን እላችኋለሁኝ። አየሩ ቅዝቅዝ አለ። ዝናቡ እንደዚህ እየጣለ ነው። እኔም ባባ ጉንፋን ትንሽ አሟት ስለነበር እሷን ይዤ ወደዚህ እያልኩ ነው። በቃ ንጭንጭ አርጓታል። እኔ ጋ ነው ከኔ ያልላቀቅ ብሏል። እንደምታውቁት ሪከርድ ላይ ራሱ የሱ ድምጽ ነው የምትሰሙት ከኔ ድምጽ የበለጠ እና ዝናቡ ዘነበ፣ አቀዘቀዘ። ውጭ ላይ ነው የሚሰግዱት ይመስለኛል። እንዴት ሆኖ እንደሚመጡ አላውቅም። በጣም ዝናብ ያለው። ከዛ እዚህ ጋር ደግሞ ረስቼ ሳላሳያችሁ ጣፋጭ ዳቦ ነበረኝ ለቡና ቁርስ የሰራሁት ጣፋጭ ዳቦ። እሱ እንደዚህ ሆኖ በስሎ ወጣልኝ። ቆንጆ ዳቦ ሆኖ እነዚህን ተነስተነስ አድርጌ የሰራኋቸው አነሳ አድርጌ ነው እና እዚህ ጋር ደግሞ ምሳችንን በላን። ያው እንግዲህ አልቀረጽኩላችሁ፣ መብራቱን ጠፋ፣ ዝናቡን ባሰበት። ከዛ እዚህ ጋር ባባም ጉንፋኗ በቃ ያነጫነጭ እምቢ ሲለኝ አዘልኩት፣ ትንሽ ልዘለው ብዬ አዘልኩት። በቃ አቅፌ አልቻልኩትም። በቃ እኔኑ ነው የሚያያዘኝ፣ ያዥኝ ነው በቃ የሚለኝና ዝም ብዬ ልዘለው እንጂ አቅፌ አልቻልኩትም። ማዘል ይሻለኛል። በነገራችን ላይ እኔ ከማቀፍ እጄ ውልቅ ነው የሚለው፣ ድክም ነው የሚለው እጄ ዛል ይላል ሳቅፍና እንደዚህ ባባና ዝዬ እሽሩሩ እያልኩ ነው እላችኋለሁ። እሽሩሩ እያልኩ ነው እና እንደምታዩት ነው። ግን በቃ ጁምአው ዝናቡም ሲጥል ምንም ሲል ውክብክብ አለ። እነሱ ሲመጡ ደግሞ ብስብስ ብለው ነው ልብሳቸው በስብሶ ነው የመጡት። ከዛ የነሱ ልብስ ሁላቸውም ልብሳቸውን ቀየሩ። ውጭ ላይ ነበር ሲሰግዱ የነበሩት። አጋጣሚ ስለሆነ ዝናቡ የመጣው በስብስ አድርጓቸዋል። ሰማዩ ጥርት ብሎ አየሩ ጥርት ብሎ ደስ የሚል ንፋስ ሆኗል። ከምሳ ሰዓት በኋላ ዝም ብለን ውጭ ላይ ወጣ እያልን እንደዚህ አየሩን እያየን ነው። አየሩ በጣም ደስ ይላል። ልጆቹ ምኖቹ ውጭ ላይ በቃ ፀሐዩን እርግጥ ስላደረገው ደስ ብሏቸው እየተጫወቱ ነው እና ያው ይሄን ይመስላል የዛሬው ውሎዬ። ለቪዲዮ ደግሞ አዲስ የሆናችሁ ሰብስክራይብ አድርጉ። ልጆቹ ራሱ ተመልከቱ፣ አቧራው ሲጠፋ ዝናቡ ሲጠፋላቸው እንደዚህ ድንጋያቸውን ይሰብስቡ። እኔም ደግሞ እጫወት ብዬ ተውኳቸው። ተመልከቱ በልብሳቸው ድንጋዩ ምኑን እየያዙ። እንግዲህ እንደዚህ ነው ሕፃን ልጅ ማለት እንደዚህ ተጫውቶ ሲያድግ ነው ልጅ አይደል? እንዲህ ይጫወቱ። ትምህርት ቤት ታፈነው ስለቆዩ ደግሞ ሳምንቱን ሙሉ አሁን በቃ ደስ ስለሚላቸው ጁማ ከሰዓት ትምህርት ስለሌላቸው ደስተኛ ናቸው። እንደዚህ ፏ እያሉ ነው ውጭ ላይ አየሩን እያዩ ምን እያሉ የሚወጣ የሚገባው የሚያገድመውን እያዩ ደስ የሚሉ ነው እያሳለፍን ነው። ቪዲዮ ላይ ካታደርጉም አየሽ ካደረጋችሁ አርጉ፣ ካላደረጋችሁ ደግሞ ችግር የለውም እና ለማንኛውም ደህና ሁኑልኝ።